1987 ዓመተ ምህረት በ1983 በትጥቅ ትግል ወደ ስልጣን የመጣው የኢህአዴግ መንግስት ለመጀመሪያ ጊዜ ምርጫ አደረገ። በሀገሪቱ ታሪክ ውስጥም ትልቅ አሻራን አሳረፈ። 1992 ዓመተ ምህረት ከ5 ዓመታት በኋላ ኢትዮጵያ ሁለተኛውን ምርጫ አስተናገደች። አብላጫውን ወንበር ያኔው ገዢ ፓርቲ ኢህአዴግ ተቆጣጠረ። 1997 ዓመተ ምህረት በሀገሪቱ ታሪክ አዲስ የምርጫ ባህል ታየ። ተቃዋሚዎች ጎልተው የታዩበት ነበር። ቅድመ ዝግጅቶቹ ጥሩ ቢሆንም ፍጻሜው ግን አላማረም። ምርጫው ተጭበርብሯል በሚል ተቃዋሚዎች ወቀሱ። ህዝባዊ አመጽም ተቀሰቀሰ። ሞትና የንብረት ውድመትም ደረሰ። ሶስተኛው ምርጫ በሀገሪቱ ታሪክ የራሱን አሻራም አሳርፎ አለፈ። ምርጫ 2002 ለአራተኛ ጊዜ በሀገራችን ተካሂዷል። ውጤቱም የያኔው ገዢ ፓርቲ ኢህአዴግ ሙሉ በሙሉ በሚባል ደረጃ የአብላጫውን የምክር ቤት ወንበር ተቆጣጠረ። የተቃዋሚ ፖለቲካ ፓርቲዎች ድምጽ በፓርላማው ደበዘዘ። 2007 ዓመተ ምህረት ለአምስተኛ ጊዜ ሀገር አቀፍ ምርጫ ተካሄደ። በዚህ ምርጫ የተቃዋሚ ፓርቲዎች በገዢው ፓርቲ ሙሉ ለሙሉ ፓርላማው በመያዙ ድምጽ አልባ ነበሩ። እነሆ ስድስተኛው ሀገር አቀፍ ምርጫ በ2013 ዓመተ ምህረት ተካሄደ። በሀገርና በውጭ የነበሩ እንዲሁም በትጥቅ ትግል ላይ የነበሩ ተሳትፎ እንደሚያደርጉ ከፍተኛ ግምት ተሰጥቶት ነበር። በዚህም ብልጽግና ፓርቲ አብዛኛውን የፓርላማ ወንበር ሲይዝ፣ የተወሰኑ ወንበሮችን የተፎካካሪ ፖለቲካ ፓርቲዎች ይዘዋል። እነሆ በ2018 ዓመተ ምህረት በወረሃ ግንቦት ሰባተኛውን ጠቅላላ ምርጫ ለማድረግ ሀገሪቱ ቀነ ቀጠሮ ይዛለች። አሃዱ ሬዲዮና ቴሌቪዥንም በስድስተኛው ሀገር አቀፍ ምርጫ በሐሳብ ብልጫ ለኢትዮጵያ በሚል መሪ ቃል ክርክሮች ሲያደርግ፣ ለተፎካካሪ የፖለቲካ ፓርቲዎች ሰፊ ምህዳር ሲሰጥ፣ መራጩ ህብረተሰብም ደግሞ የነቃ ተሳትፎ እንዲያደርግ ቅስቀሳና የንቃተ ህሊና ትምህርቶችን ሲሰጥ ከርሞ ለሰባተኛው ጠቅላላ ምርጫ ዝግጅቱን አጠናቆ እዚህ ተሰይሟል። 9 ርዕሰ ጉዳዮች ክርክር ይደረግባቸዋል። በዚህም የክልልና ሀገር አቀፍ ፓርቲዎች ይታደማሉ። ሊዲያ አበበና ሱራፌል ዘላለም ደግሞ ክርክሩን በመምራት ከናንተ ከአድማጭ ተመልካቾቻችን ጋር ጥሩ ቆይታም እናደርጋለን። ምርጫ በሐሳብ ብልጫ ለኢትዮጵያ። ምርጫ በሐሳብ ብልጫ ለኢትዮጵያ።